ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅናው የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው የዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንደሆነ እያደረገ ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫን ጨምሮ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ገልጿል። በሌላ ዜና ኤርትራ ተመረጠች። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተገለጸ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሆኑትን አካላት መርጧል። በዚህም መሰረት የምስራቅ አፍሪካዊቱ ሀገር ኤርትራ የከፍተኛ አባል ሀገራትን ድምፅ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንቶች አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላትን ማለትም ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች ተብሏል። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብፅ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ረሃማን የ18ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጧል። ማስተር ራህመን 99 ድምፅ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮሱን አንድሪያስ ካኩሪስን በ91 ድምፅ አሸንፏል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባም አሳስበዋል። የአርሲውን ጥቃት ተከትሎ የክልሉ መንግስት መግለጫ ሰጥቷል። የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲል የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይል አዱኛ ተናግሯል። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነት ከፍሏል ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማነሳሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ሲሉ ገልጿል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱና አካባቢውን ለማረጋገጥ እየሰራ መሆኑን ቢገልጹም የጠላታ ነዋሪዎች ለአዩዝ አበሻ በላኩት መልእክት የአርሲውን ጥቃት ተከትሎ ከትናንት በስቲያ ግንቦት 25 ሪጴ ሉላ የሚባለው መጠነኛ ኃይል ተንቀሳቅሶ የነበረ ቢሆንም ጥቃቱ ወደ ተፈጸመ ቦታ ሳይሄዱ በአቅራቢያው በሬ ታርዶላቸው ከትናንት ጀምሮ በመብላት ላይ ናቸው ሲሉ ገልጸዋል። ውድመት ወደ ደረሰበት ቦታ ምንም አይነት እንቅስቃሴ
እንቅስቃሴ አላደረጉም። መከላከያ ሰራዊት ወደ ስፍራው ለመንቀሳቀስ ሞክሮ የነበረ ቢሆንም ውድመት ወደ ደረሰበት ቦታ ጠላታ ምንም አይነት እንቅስቃሴ አላደረጉም። መከላከያ ሰራዊት ወደ ስፍራው ለመንቀሳቀስ ሞክሮ የነበረ ቢሆንም ወደ ጠላታ የሚወስደው መንገድ በመበላሸቱ ምክንያት ተመልሰው ቅርብ ቦታ እንዲቀመጡ ተደርገዋል ሲሉ ገልጸዋል። ከደጋማው ቦታ ገበሬው ለገዛ መጥቶ የነበረ ቢሆንም ሪጴው መከልከሉን ገልጸዋል። ዋነኛው ገበሬው እንዲሁም የአካባቢው ሚሊሻ የተቸገረ ተተኳሽ ነው ብለዋል። ታጣቂዎቹ ከበርካታ የዞን ወረዳ ተወጣጠው መጠው ነው ብዛት ሆነው ድንገት ጥቃቱን የከፈቱት ሲሉም ገልጿል። የአብዛኞቹ ቀብር ተፈጽሟል፣ 2 ሰዎች ያተነሷሉ፣ እንደዚሁም አድራሻቸው የጠፉም ሰዎች አሉ ሲሉ ገልጿል። ታጣቂዎቹ እስከ ትናንት ግንቦት 26 መሳሪያዎችን አጠምደው እዛው ጥቃት የተፈጸመበት አካባቢ የነበሩ ሲሆን ዛሬ ሌሊቱን ማለትም ለግንቦት 27 አጥቢያ ወደ ቆላ መውረዳቸውን የአካባቢው ነዋሪዎች ለአዩዝ አበሻ ገልጸዋል።